ምንድነው? ሺሻ የሚጨስ ነው የሚበላ ነው። በቃ ምንም እንደ ጠላት እናቴ ጠላት ቢያምረኝም በውስጤ ያምረኛል፣ በአፌ አያምረኝም ነው እንጂ አላደርግም። እናቴ ምን አላ ቤት አንቺ ምላሳም ነኝ ግን እግዚኦ አይነርጃ አይሞትም እኮ አይሞትም። በቃ ፋይፍ ሆነ። ደህና ደሩ እንውጣ። እስኪ ጠጋ ወደ ኢትዮጵያ እንመጣለን። እስኪ ፎቀቅ የሀገር ቤት እንመጣለን። ወደ ሀገር ቤትም ቀስ እያልን እንገባለን። ወደ ዱባይም እስኪ እንመጣለን። ችግር የለውም። አፕሩቭ አድርገናል። አሁን አፕሩቭ ተደርጓል። ከላይም ከታችም ከኋላም ከፊትም አፕሩቭ ተደርጓል። ስለዚህ ራስሽን ጠብቂ። ኧረ እጠብቃለሁ እናቴ። አንዱ ማጅራቴን ቆይ ዘርቴንኪ አንዱ ማጅራቴን ብሎኝ እናቴ ፐርሰንት ስልኬም ለቃ ሊዘጋ ነው። ውዶቼ ነገ በሰፊው እንገባለን። መማርም አማርያም መማርም ደክሟታል፣ እኔም ደክሞኛል። እንተኛ። ሳሚ እሺ፣ አቤት ወደ አንቺ ነው የሚሄደው አሽቃባጭ ለመሳም ስሙን ነገ እንመጣለን። እሺ ውዶቼ፣ እኔም እግዚአብሔርን ነው የምላችሁ እንቅልፍ አልተኛውኝም። ከመንገድ መጣው ቀጥታ መማርን አገኘኋት። እግዚአብሔርን አልተኛውም። ምንድን ነው የሚያሽቃብጠው? እኔን ሳሙ። እናመሰግናለን ለጊፍተሮች። የሆነ እኮ እንዳታነቢ አይተሽዋለ? ውስጥ ሐኪም አለ። እንግዲህ መማርና ቤታዮ በአሜሪካ ተገናኝተዋል። እውነት ለመናገር ግን መማር ስለ ቤታዮ እንግዲህ እየተናገረች ትገኛለች። በጣም መልካም ሰው፣ በጣም ገራገር፣ ደስ የምትል የምታምር ቆንጅዬ ናት። በአካል በቲክቶክ እንደምታዋት አይደለችም። ዛሬ እንግዲህ ስለ 3 ሰዎች አንዳንድ ነገር ነው የመጣሁት ማለት ነው። ሰላም ጤና ይስጥልኝ ውዲና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ፣ ነባሮቹ ደግሞ አመሰግናለሁ ስለምታበረታቱኝ፣ እግዚአብሔር ያክብርልኝ ማለት ነው። እንግዲህ በሰሞኑ ቤታየሁና ማማር እንዲሁም ደግሞ አዱናይ ከአዲስ አበባ ወደ አሜሪካ እንዳመራ ይታወቃል። እሱን በማስመልከት እንግዲህ አሜሪካ የሚገኙ እህት ወንድሞቻችን ለዝግጅቱ ብለው እንግዲህ አንድ ላይ እየተገናኙ መገናኘታቸው ይታወቃል ማለት ነው። መማርና ቤታየው እንግዲህ ተገናኝተዋል። እውነት ለመናገር እንግዲህ ቤታየውን ታቋታላችሁ፣ መማርንም ታቋታላችሁ። ምርጥ የቲክቶክ ንግስቶች ናቸው። ሁሉን ችለው የሚሄዱ የሚንቀሳቀሱ ማለት ነው። እንግዲህ ደግሞ ጃኒ እህታችን ደግሞ እንግዲህ በዱባይ ሽርሽር እያለች ነው። መኪና ሰርፕራይዝ ተደርጋለች። አንዳንዴ ፈጣሪ የእናንተን ርዝቅ በር ከከፈተላችሁ በኋላ በቃ ሀብታም ነው የምትሆኑት። እውነቴን ነው የምላችሁ። ያቺ በር እስከምትከፈትላችሁ ድረስ ግን ብዙ ውጣ ውረድ አላት። ያቺ በር ከተከፈተች በኋላ ግን ፈጣሪ የሆነ ነገር ካላችሁና ካየባችሁ እዚያው ላይ ነው የሚጨምርላችሁ ማለት ነው። እና እዛች ቦታ ለመድረስ ግን ብዙ ፍጋትና ጥራት ያስፈልጋል። አለቀ። ሀብታም ለመሆን ወይም ደግሞ በቃ የሆነ ነገር ለማግኘት መውጣት፣ መውረድ፣ መድከም ያስፈልጋል። እሱን ከታለፈ በኋላ ግን የሆነ ነገር ካላችሁ ፈጣሪ እዛው ላይ ነው የሚጨምርላችሁ ማለት ነው። እንግዲህ ጃኒን ታውቃላችሁ። ኢትዮጵያ ላይም ባለመኪና ናት። እውነት ለመናገር የቤት ባለቤት ናት፣ ባለመኪና ናት በዚህ እድሜዋ ማለት ነው። ይሄም ደግሞ የሰው መውደድ ሲኖራችሁ ቲክቶክ ላይ በቃ ብቻ ግን አንዲ ነገር ብላችሁ ቲክቶክ ላይ በሆነም ባልሆነም ነገር ታዋቂ ስትሆኑ አንዳንዴ ይጠቅማችኋል ባይነኝ። ግን ደግሞ ባልሆነ ነገር ታዋቂ ስትሆኑ ደግሞ ትንሽ ሞራናችሁ ይሰበራል። ጥሩ አይደለም። ግን በቃ ቲክቶክ ላይ የሆነ ታዋቂ ፌመስ ከሆናችሁ እንደ ቲክቶክ የእውነት ነው የምላችሁ የሚገኝበት ነገር የለ ብዬ ነው የማስበው።
ማታ ማታ ላይቭ ላይ ካያችሁ ቲክቶክ ተቀምጠው ላይቭ ላይ ጌም የሚጫወቱት ለጥቅም ነው። ገባችሁ? እዛ ጋር ጊፍተር ካላቸው ተከታይና ጊፍተር ካላቸው አንድ አንበሳ እንኳን ቢወርድላቸው በኢትዮጵያ 30 ሺህ እና 40 ሺህ ብር ነው። አያቸው አንድ አንበሳ እንኳን ማለት ነው። እና እንዴት ሀብታም አይሆኑም ልል ፈልጌ ነው። እንዴት ያሉ ጊፍተሮች በጣም ሀብታም ይሆናሉ ልላችሁ ፈልጌ ነው። ጃኒ አሁን ላይ ስትገባ ብዙ ነው አንበሳው በቁጥር ተቆጥሮ ያልቀም የሚወርድላት ሁሌ ማለት ነው። እና ይሄ ደግሞ የፈጣሪ ስጦታ እድል፣ የሰው ሞዴር ነው። ገባችሁና ምን ልላችሁ ፈልጌ ነው። ሰው ፈጣሪ የጻፈለትን ነው የሚወስደውም የሚያገኘው። ከላይ ሀብታም ነው እኔንስ ለምን ፈጣሪ ሀብታም አላረገኝም ብሎ ከፈጣሪው ጋር ሰው መጣላት የለበትም። ለምን ካላችሁኝ ያ ሰው ደግሞ በጊዜው ለራሱ ሀብታም ሊሆን ይችላል። ጊዜው እስከሚደርስ ድረስ ያ ሰው ግን መጣር መርከም አለበት። አለቀ። ይሄ ነው ማለት ነው። እና ማንኛችንም ብንሆን ፈጣሪ ሲፈጥረን የራሳችን የሆነ ተሰጥቷለን። የራሳችን እንጀራ ማንም ሰው አይወስዳትም፣ ትሻግታለች እንጂ ጊዜዋ ስትደርስ ትመጣለች ወደኛ። ጊዜዋ እስከምትደርስ ድረስ ግን ታደክማለች፣ ታለፋለች። ለፍቶ ደክሞ ደግሞ እዛች ቦታ ለመድረስ ደግሞ መድከም መጣር ደግሞ ያለ ነው ብዬ ነው የማስበው። እና ጃኒ ይመችሽ ቆንጆ፣ ትልቅ ቦታ ድረሽ። እውነት ለመናገር አንቺም ቢሆን አዱናይ ራሱ ጎበዝ ነው። አዱናይም አሁን ላይ አሜሪካ ስንተኛ ጊዜው ነው ሲሄድ? ሁለተኛ ጊዜው ሲሄድ ነው። እያያችሁት ነው። አዱናይ ከፍታ በከፍታ ነው እየሆነ ያለው አሁን ላይ ማለት ነው። ሰው ግን ሰው ዝቅ እንዲል በጣም ይጠራል። እሱ ደግሞ ፈጣሪ የበለጠ ከፍ እያደረገው እያሳደገው ነው እየሄደ ያለውና ደስ ይላል። ብቻ በጣም ከዚህ በላይ ከፍ ያርጋችሁ ነው የምለው። ሁላችሁም እውነት ቅመሞች፣ የእውነት ለእኛም ፈጣሪ የረፍት እንጀራ ይስጠን። ይሄንን ነው የምለው። የረፍት እንጀራ ይስጠን። ከሰው ቤት የምንወጣበትን ፈጣሪ መንገድ ይክፈትልን። ይሄንን ነው የምለው ጋይስ፣ ሌላ ምንም አይደለም። የእውነት አንዳንዴ እኛ በፊት ኢትዮጵያ እንደነበርን ይቺ ጊዜ ኑራ በነበር እኛም ወደ ስደት አንመጣም ጋይስ። እውነቱን ነው የምነግራችሁ። እኛ በምንመጣበት ጊዜ በመጣንበት ጊዜ ወደ ስደት በተሰደድንበት ጊዜ እውነት ለመናገር አይፎን ስልክ ስማርት ስልክ እንኳን ብዙ ሰው አስተካክሎ አልያዘም። እውነት ለመናገር ማለት ነው። ገባችሁ? አሁን ነው ጊዜው የተሻሻለው። ቲክቶክ በሉ ምን ይበሉ ሚዲያ ላይ ራሱ አሁን ላይ ነው ተጠንቅቆ ሊሰራበት የተጀመረው ማለት ነው። ድራማ ምናምን አሁን ማለት ነው። እና ያኔ እኛ እንደዚህ ሲሰራ እዛ በዛሬው ወቅት ቢሆን ኢትዮጵያ ብንሆን ኑሮ ለምን ስደት እንከራተታለን? ማንኛውም ሰው እንደሚሰራው ሰርተን ማግኘት እንችል ነበር። እውነቴን ነው የምነግራችሁ ማለት ነው። እና ለእኛም የረፍት እንጀራ ይስጠን። ይህንን ነው የምለው። በቃ የእውነት የረፍት እንጀራ ይስጠን ፈጣሪ። ሁሉም ሰው ይሞታል ጋይስ። መሞት ግን ደግሞ አንዱ ተሰቃይቶ፣ አንዱ ተርቦ ተጠምቶ፣ አንዱ በልቶ ጠግቦ በልቶ ሲሆን ደግሞ አንዳንዴ ትንሽ ይሰማል ባይ ነኝ እውነት ለመናገር። ይህን ነው የምላችሁ ውዶችዬ፣ ሌላ ምንም አልልም። እና እንግዲህ መማርና ቤታየው በአንድ ላይ ተገናኝተዋል ማለት ነው እውነት ለመናገር። እና ይሄን ነው የምላችሁ ውዶችዬ። እና ደግሞ እስኪ የእንትን ምን ልበላችሁ የቦርድ ማጥፊያ ነው የቦርድ ማጥፊያ ከፈለጋችሁ ደግሞ እኔን አናግሩኝ ማለት ነው፣ እነግራችኋለሁ። እኔን እያያችሁኝ ነው አይደል? እኔን እያያችሁኝ ነው። አንጀት የለኝም። እንደዚህ ደግሞ በፊት እንደዚህ አልነበርኩም። እውነት ለመናገር ቲሸርት ስለብስ ራሱ እንደዚህ ነው ሆዴ፣ እንደዚህ ነው ለብቻ ተከፋፍሎ ቁጭ የሚልበት ጊዜ ነበርና አሁን ላይ ግን እንደምታውኝ ያው ምን ጥብቅ የሚያደርግ ልብስ መልበስ አልወድም። ይቅርታ አድርጉልኝና ግን ጥብቅ የሚያደርግ እንደዚህ አንጀት የሚይዝ ልብስ ብለብስ ያምራል። ግን እኔ አልወድም። በተፈጥሮዬ የምለብሳቸው ልብሶች ቀሚስ፣ ጉርድ፣ እንደነዚህ አይነት ሹራቦች ደግሞ ጥብቅ ያለው አልፈልግም። ለቀቅ ያሉ ልብሶች ነው የምወደው። እና በዛው ልንገራችሁ ብዬ ነው ውዶችዬ። እንግዲህ ቅርታ ማለት ነው። ምክንያቱም አንዳንዶቻችሁ ቦርጭ ስላላችሁ ያው ሀሳብ ካላችሁ የምጠይቁኝ ነገር ካለ ብዬ ነው እየጠየኳችሁ። እንትን ማለት የምትፈልጉ ቦርጫችሁን ማጥፋት የምትፈልጉ ሰዎች ካላችሁ በዛውም ትጠይቁኛላችሁ ብዬ አስባለሁ። እና ሀሳብ አስተያየታችሁን ስጡ። ያለ ማለት ነው የመጣሁት የኔ አበባዎች፣ የኔ ውዶች፣ የኔ መልካሞች ስለምታበረታቱኝ አመሰግናለሁ። አበረታቱኝ። እንግዲህ ከጎኔ ናችሁ። አይዞሽ ብሉኝ፣ አበረታቱኝ። እወዳችኋለሁ።
አከብራችኋለሁ። መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ላይክ ሸር አድርጉ።